በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለቅዱስ እንድርያስ ሐዋርያ ዓመታዊ መታሰቢያ በዓሉ እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ስንክሳር ዘወርኃ ታኅሣሥ 4 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ አገር ወጣ። ከሱም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበር። አንደበቱ የሚጥም በሥራው ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞና አብሮት ነበር። ሐዋርያ እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያ እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጠሏቸው ሽተው የጦር መሳሪያቸውን ይዘው መጡ። በዚያንም ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በግሮሯቸውም አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነርሱ ይሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክደት መሳሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያ እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእሳቸውም ጋር ጣዖትን ከሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያ ወራትም እንዲህ ሆነ። በልዳ አገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎችን ሄጄ ሐዋርያ እንድርያስን እስከማመጣው ዋስ ሁነኝ፣ እርሱ የሞተውን ያነሳልኛልና ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያ እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያ እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር እሄድ ዘንድ አይቻለኝም። ግን ደቀ መዝሙሬ ፊልሞና አብሮ ይሂድ፣ እርሱ የሞተውን ያስነሳልሃል አለው። ሐዋርያ እንድርያስም ከቄሱ ጋር ሄዶ የሞተውን ያስነሳለት ዘንድ ፊልሞናን አዘዘው። ወደ ከተማውም ሲቀርብ ቄሱንና ፊልሞናን ሰዎች በከተማው ውስጥ ሁከት ሆኗልና አገረ ገዢው እንዳይገድላቸው ወደ ከተማ አትግቡ አላቸው። ፊልሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም፣ የሞተውን ለማንሳት እሄዳለሁ እንጂ። መኮንኑ ይገድለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውንም ያስነሳናል።
ሲገባም መኮንኑን ኒቆስን ተገናኘውና ፊሊሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾሙ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮችንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊሊሞናም ኒቆሮስ የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ሲገርፉኝ እመለከት ዘንድ ለመምህሬ እንድርያስ ማን በነገረው አለ። ወደ ወታደሮችም ፊቱን መልሶ እንዲህ አላቸው፣ ከውስጣቸው የሚራራና የሚያዝንልኝ የለምን? በመሰቀልና በመገረፍ እንዳለው ሂዶ ለመምህሬ እንድርያስ ስለ እኔ ይነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮች ተሰብስበው መጥተው አለቀሱ። በዚያንም ጊዜ አዕዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥ ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊሊሞናም እንዲህ አለው፣ አንተም በቀድሞ ዘመን በተላክ ጊዜ ለአባታችን ኖህ የመልእክትን መልስ አልመለስክም አለው። ፊሊሞና ግን እርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአዕዋፍ ሁሉ የተመረጥሽ ወገን አንቺ ነሽ። ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖህም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊሊሞና ይመጣ ዘንድ። በዚያን ጊዜ ርግብ ሄዳ ለሐዋርያ እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊሊሞና መምህር እንድርያስ እኔ እመጣለሁና አይዞ በርታ ብሎሃል አለችው። በዚያንም ጊዜ ርግብ በሰው ቋንቋ ለፊሊሞና ስትነግረው ኒቆሮስ መኮንን ሰማት፣ እጅግም አደነቀ። ፈጥኖ ተነስቶም ራሱ በእጁ ፊሊሞናን ፈቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊሊሞናም አትፍራ፣ አይዞህ አለው። ከዚህም በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። ርግቢቱም ሂዳ ፊሊሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊሊሞና ወዳለበት ተሰበሰቡ። በዚያንም ጊዜ ሐዋርያ እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊሊሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሄዶ ሐዋርያ እንድርያስም የመኮንኑን ልጅ እናቱ የገደለችውን አስነሳው። እናቱንም አዳናት። ከእርሷ የወጣውንም ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚህም በኋላ ሐዋርያ እንድርያስ ርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዝሽ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነፃ ሁኚ አላት። ወዲያውኑ ሄደች። ሕዝቡም ይህን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሲስ፣ አክሳሲያ፣ ሴኒፎሮስም ወደ ተባሉ አገሮች ሄዶ አስተማረ። ከሐዋርያ በርቶሎሜዎስም ጋር ተገናኝቶ ጋዝሪኖስ ወደሚባል አገር በአንድነት ሄዱ። የሀገር ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ሰው ጋር ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ። ከዚህም በኋላ ሐዋርያ እንድርያስ ወደ ሌሎች አገሮች ሄዶ አስተማረ። በፍጻሜውም ወደ አንዲት አገር ገብቶ ቅዱስ ወንጌልን ሰበከ። የዚያች አገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም።
ከቅዱስ ሐዋርያ እንድርያስም ድንቅ ታምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እነርሱ እንዲመጣና እንዲገድሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞቹን ላኩ። መልእክተኞቹም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃኑን አዩትና ክብር ይግባውና በጌታችን አመኑ። ደቀ መዝሙሮችም ሆኑት። ወደ ላኳቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችኋት ይህች እሳት እናንተን ትበላለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችንን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች አገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖት አገልጋዮች ግን ይህን ሁሉ ድንቅ ታምራት አይተው አላመኑም። ቅዱስ ሐዋርያ እንድርያስን ሊገድሉት ፈለጉት እንጂ። ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማው ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቅሉትን ሰው ልማዳቸው እንዲህ ነውና ሰው ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስከሚሞትም ድረስ በድንጋዮች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞቹ እሳት ወርዳ እንድትበላቸው ክብር ይግባውና ጌታችንን ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ የሐዋርያ እንድርያስም ልቦናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት። እስከ ሞተ ድረስም በድንጋዮች ወገሩት። አማንያን ሰዎችም መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያ እንድርያስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን የአባ ጻእ፣ የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታወድራና የታወፍሎ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ እንድርያስ ሐዋርያ፣ ሁለተኛ አባ ጻእ፣ ሦስተኛ አባ ያዕቆብ፣ አራተኛ ቅድስት ታወድራ። ወርሃዊ በዓላት፣ አንደኛ ቅዱስ ዮሐንስ ወንጌላዊ፣ ሁለተኛ ቅዱስ ሶፊያ ሰማዕት፣ ሦስተኛ ቅዱስ ዮሐንስ ዘአራቅሊ ሰማዕት። ሁለቱም ደቀ መዛሙርት ሲናገር ሰምተው ጌታ ኢየሱስን ተከተሉት። ጌታ ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ አሉ። 10 ሰዓት ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። ዮሐንስ ምዕራፍ 1 ከቁጥር 37 እስከ 41። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።